ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ ላይ የ2017 ሳይኮሎጂ ኤግዛም ፓርት 2 በደንብ እንሰራለን። በዚህ ቪዲዮ ላይ ከመጀመሪያ ፓርት 1 የቀሩትን 20 መልቲፕል ቾይስ ኳስችኖችን እና 2 ኢሳይ ኳስችኖችን እናንተን ለፋይናል ኤግዛም በሚያዘጋጅ መልክ በደንብ ዲስከስ እናደርጋለን። የመጀመሪያውን ፓርት 1 ቪዲዮ ያላያችሁ ተማሪዎች እንድታዩ እመክራለሁ። ምክንያቱም የመጀመሪያ 20 ጥያቄዎችን በመጀመሪያ ቪዲዮ ላይ በደንብ ከሙሉ ማብራሪያ ጋር ብዙ ነገር አንስተን ዲስከስ አድርገናል። ስለዚህ እነዚህን ሁለት ቪዲዮችን ብቻ በማየት ከ40 በላይ ጥያቄዎችን በደንብ ከሙሉ ማብራሪያ ጋር ሰርታችሁ የሳይኮሎጂ ኮርስን ሪቪዥን በስማርት ወይ ሪቫይዝ አድርጋችሁ ለሳይኮሎጂ ፋይናል ኤግዛም መግባት ትችላላችሁ። አሁን ቀጥታ ወደ ቪዲዮ እንመጣለን። እስከ ቪዲዮ መጨረሻ አብራችሁኝ ሁኑ። Laser Academy. Doctor's Mind. በዚህ ቪዲዮ ላይ መጀመሪያ ጥያቄና ጥያቄ ቁጥር 21 in which learning theory that an organism acts on its environment to produce desirable results ምንድነው ጥያቄ የሚለው ከለርኒንግ ቲዮሪዎች መካከል የትኛው ቲዮሪያ አንድ ኦርጋኒዝም ባለበት ኢንቫይሮንመንት ላይ አክት በማድረግ desirable የሆነ ሪዛልትን ፕሮዲዩስ ያደርጋል ይላል። ኮግኒቲቭ ለርኒንግ ቲዮሪያ ፎከስ የሚያደርገው በሜንታል ፕሮሰሶች ለምሳሌ ቲንኪንግ ሊሆን ይችላል፣ ፕሮብለም ሶልቪንግ ሊሆን ይችላል፣ ሚሞሪ ሊሆን ይችላል። እነዚህ ሜንታል ፕሮሰሶች ላይ ፎከስ የሚያደርግ ኮግኒቲቭ ለርኒንግ ቲዮሪ ይሆናል። ይህ ቲዮሪያ በኤክስተርናል ቢሃቪየሮች ብቻ ላይ ሳይሆን ፎከስ የሚያደርገው ለርኒንጉ ሀፐን ከመሆኑ በፊት ያሉትን ሜንታል ፕሮሰሶችንም ጭምር ያስረዳል። ለምሳሌ ሃው ኢንፎርሜሽን ሪሲቭድ፣ እንዴት ነው ኢንፎርሜሽን ሪሲቭ የሚደረገው፣ ሃው ዘ ብሬን ፕሮሰስ ኢት፣ ያን ኢንፎርሜሽን እንደ ደግሞ ብሬናችን ፕሮሰስ ያደርጋል የሚለውን ሃው ዘ ፕሮሰስድ ኢንፎርሜሽን ስቶርድ ኢን ሚሞሪ፣ እንዴት ነው እነዚህ ፕሮሰስ የተደረጉ ኢንፎርሜሽኖች በሚሞሪያችን ላይ ስቶር የሚሆኑት ምሉትን እና ፋይናሊ ደግሞ ሃው ኢንፎርሜሽን ሪትራይቭድ ወይም ኒድድ፣ እንዴት ነው ኢንፎርሜሽን ሪትራይቭ የሚደረገው ወይም ሪሜምበር የሚደረገው በሚያስፈልግበት ሰዓት ምለውም ጭምር የሚያስረዳ ቲዮሪያ ኮግኒቲቭ ለርኒንግ ቲዮሪያ ይባላል ማለት ነው። ቢ ክላሲካል ኮንዲሽኒንግ ይሆናል። ክላሲካል ኮንዲሽኒንግ ሁለት ስቲሙለሶችን አሶሲየት በማድረግ ለርኒንጉ አውቶማቲካሊ እንዴት እንደሚመጣ የሚያስረዳ ነው ማለት ነው። እነዚህ ሁለት ስቲሙለሶች ናቹራል ወይም አናኮንዲሽንድ ስቲሙላስ እና ኒውትራል ስቲሙላሶችን አንድ ላይ አሶሲየት በማድረግ ለርኒንጉ እንዴት እንደሚመጣ የሚያስረዳ ቲዮሪያ ክላሲካል ኮንዲሽኒንግ ይሆናል ማለት ነው። ኤግዛምፕል እዚህ ጋር ፓቭሎቭ ኤክስፐሪመንት። ሲ ደግሞ ኦፓረንት ኮንዲሽኒንግ። ኦፓረንት ኮንዲሽኒንግ ለርኒንግ የሚመጣው ከኢንቫይሮንሜንታል ኮንሲኮንሲስ ነው ይላል። ለምሳሌ አንድ ቢሃቨር አሪፍ ከሆነ ለዛ አሪፍ ቢሃቨር ኮንሲኮንሲ ምን ይሆናል? ሪዋርድ ይሆናል። ቢሃቨሩ ደግሞ መጥፎ ከሆነ ለዛ ቢሄቨር ኮንሲኮንሲ ፓናሽመንት ይሆናል። በዛ ወይ ለርኒንጉ ይመጣል በማለት ለርኒንግን ዲፋይን የሚያደርግ ኦፓረንት ኮንዲሽኒንግ ይሆናል። ሶ ኢንቫይሮንሜንታል ኮንሲኮንሲስ ዘ ሄልፕ ፎር ኦፓረንት ኮንዲሽኒንግ። ለኦፓረንት ኮንዲሽኒንግ ማይን አይዲያው ምንድነው? ኢንቫይሮንሜንታል ኮንሲኮንስ የአንድን ሰው ቢሄቨር ዴተርማይን ያደርጋል ነው። ዲ ደግሞ ሶሻል ለርኒንግ። ይሄ ደግሞ ምንድነው ምለው ለርኒንግ አኳርድ ባይ ኦብሰርቪንግ አዘር ፒፕል ኢን ዘ ሶሻል ኮንቴክስት። ይሄ ቲዮሪ ምንድነው ምለው ለርኒንጉ ሌሎችን ዳይሬክትሊ ኦብሰርቭ በማድረግ እና ሞዴሊንግ በማድረግ ይመጣል በማለት ለርኒንግን ዲፋይን የሚያደርግ ሶሻል ለርኒንግ ቲዮሪ ይሆናል ማለት ነው። እነዚህን ቲዮሪዎችን በቀላሉ ለመያዝ ሁለት ስቲሙለሶችን አሶሲየት የሚያደርግ ከሆነ ይሄ መቼም ክላሲካል ኮንዲሽኒንግ ይሆናል። ሁለተኛው ደግሞ ለርኒንግን ከኢንቫይሮንሜንታል ኮንሲኩዌንስስ ጋር አሶሲየት የሚያደርግ ከሆነ ያ ኦፓረንት ወይም ኢንስትሩሜንታል ኮንዲሽኒንግ ቲዮሪ ይሆናል። ሶስተኛ ደግሞ ለርኒንግን ከኦብሰርቬሽን ወይም ሞዴሊንግ ጋር አሶሲየት የሚያደርግ ከሆነ ያ ሶሻል ወይም ኦብሰርቬሽናል ለርኒንግ ቲዮሪያ ይሆናል። አራተኛ ደግሞ ለርኒንግን ከሜንታል ፕሮሰስ ጋር አሶሲየት የሚያደርግ ከሆነ ያ ኮግኒቲቭ ቲዮሪያ ይሆናል ማለት ነው። እነዚህን ነገሮችን በደንብ እንደያዛችሁ ተስፋ አደርጋለሁ። በዚህ መሰረት በጥያቄ ላይ ቢሄቨርን ከኢንቫይሮንሜንታል ያ ኦርጋኒዝሙ አክት በሚያደርግበት ከኢንቫይሮንሜንቱ ጋር አሶሲየት የሚያደርግ ቲዮሪያ የትኛው ነው ይላል። እንዳየነው ይሄ ቲዮሪያ ምንድነው? ኦፓረንት ኮንዲሽኒንግ ወይም ኢንስትሩሜንታል ቲዮሪ ይሆናል ማለት ነው። ሶ ትክክለኛ መልሱ ሲ ይሆናል ነው። ኳስቸን ነምበር 22 ብሩክ was a TPLF war soldier who had an injury and he obtained awakeness every night by
ናይትሜርስ ኦፍ ኢቨንት ዳት ኦከር ዌን ሂ ዋዝ ፋይቲንግ። ሶ ጥያቄ ምንድነው? ብሩክ የቲፒኤልኤፍ ወታደር ነው፣ ሶሊደር ነው። የዛኔ ፋይት በሚያደርግበት ጊዜ በሚዋጋበት ጊዜ በተከሰተው ኢቨንቱ ምክንያት ሁሌም ማታ ማታ ከእንቅልፉ ይነቃል ይላል። ይሄ ምኑን ዲስክራይብ ያደርጋል ይላል? ይሄ ፖስት ትራውማቲክ ስትሬስ ዲስኦርደር፣ ቢ ቦርደርላይን ዲስኦርደር፣ ሲ ስፔሲፊክ ፎቢያ፣ ዲ ኦብሴሲቭ ኮምፕሌሲቭ ዲስኦርደር። ትክክለኛ መልሶ ምንድነው? ፖስት ትራውማቲክ ስትሬስ ዲስኦርደር ነው። ምክንያቱም ፖስት ትራውማቲክ ስትሬስ ዲስኦርደር ማለት ምን ማለት ነው? ከትራውማቲክ የሆኑት ኮንዲሽኖች ወይም ሲቹዌሽኖች የምነሳ ዲስኦርደር ማለት ነው። ዋር ሊሆን ይችላል ወይም በጣም ትላልቅ የሆኑት አክሲደንቶችም ሊሆን ይችላል። ከዛ ተነስቶ የሰውየውን ህይወት ስትሬስ ውስጥ የሚጥል ነገር ምንድነው? ይሄ ፖስት ትራውማቲክ ትራውማቲኩ ካለፈ በኋላ ሀፕን የሚሆን ዲስኦርደር ማለት ነው። አንሰሩ ምንድነው? ይሄ ፖስት ትራውማቲክ ስትሬስ ዲስኦርደር ይሆናል ማለት ነው። Question number 23. Revenue workers received an official warning letter for misbehaving in the office. Then this belongs to dash. A. Positive reinforcement. B. Negative reinforcement. C. Negative punishment. D. Positive punishment. So እነዚህን አራት ነገሮችን በደንብ ካየን በኋላ ወደ ጥያቄ እንመጣለን። አንደኛ ፖዚቲቭ ሪንፎርስመንት። ፖዚቲቭ ሪንፎርስመንት is the process whereby presentation of pleasant stimulus makes behavior more likely to occur again. ምንድነው ይሄ? ፖዚቲቭ ሪንፎርስመንት at the name indicates pleasant የሆነ ስቲሙላስን ወይም እኛ ምንፈልገውን ስቲሙላስን አድንግ በማድረግ የተፈለገችውን ቢሄቪየር ሞር ላይክሊ ሀፕን እንድትሆን የሚያደርግ ምንድነው? ፖዚቲቭ ሪንፎርስመንት ይሆናል ማለት ነው። በዚህ ኤግዛምፕል ብሰጣችሁ ለልጆች ኤክስትራ የሆነ ፍላይ ታይም መስጠት፣ ክላስ ላይ ፓርቲሲፔት ተማሪዎች በሚሆኑበት ጊዜ ኤክስትራ የሆነ ቦነስ ማርክ መስጠት፣ ለቢሮ ሰራተኞች ደግሞ የሆነ ስራውን በጊዜ በሚጨርሱበት ጊዜ ኤክስትራ የሆነ አበል ወይም ቦነስ መስጠት፣ እነዚህ ነገሮች ፖዚቲቭ ሪንፎርስመንት ይሆናሉ። ሁለተኛ ደግሞ ኔጌቲቭ ሪንፎርስመንት። ኔጌቲቭ ሪንፎርስመንት is the process whereby the termination of a perceived stimulus makes behavior more likely to occur ነው። ኔጌቲቭ ሪንፎርስመንት at the name indicates ያልተፈለገውን ወይም አናፕሊሰንት የሆነ ስቲሙላስን ሪሙቭ በማድረግ የተፈለገውን ቢሄቪየር ሞር ላይክሊ ኦከር እንዲሆን የሚያደርግ ኔጌቲቭ ሪንፎርስመንት ይሆናል ማለት ነው። በዚህ ኤግዛምፕል ብሰጣችሁ ለምሳሌ የሆነ ሰው ቢታመም ያን ህመም ሪሙቭ ለማድረግ መድኃኒት ይወስዳል። የዛኔ ህመሙ ተርሚኔት ይሆናል ወይም ሪሙቭ ይሆናል ማለት ነው። ሶ ያ ሰው ሌላ ጊዜም ቢታመም ምን ያደርጋል ማለት ነው? መድኃኒትን ይወስዳል ነው። ሶ እዚህ ጋር ቢሄቪየሩ ኢንክሪዝ ሆኗል። ኢንክሪዝ የሆነ ቢሄቪየሩ ምንድነው? መድኃኒትን የመውሰድ ልምዱ ምን ሆኗል ማለት ነው? ኢንክሪዝ ሆኗል። ደግሞ እዚህ ጋር ሪሙቭ የሆነ ነገር ምንድነው? ፔን ወይም ህመሙ ሪሙቭ ሆኗል ነው። ሶ እንደዚህ የተፈለገውን ቢሄቪየር ኢንክሪዝ ለማድረግ አንወንትድ የሆነ ስቲሙላስን ሪሙቭ የሚያደርግ ምንድነው? ኔጌቲቭ ሪንፎርስመንት ይሆናል ማለት ነው። በሁለቱም ሪንፎርስመንት አይነቶች ላይ ዲሳይድ የሆነችዋ ቢሄቪየር ምን ትሆናለች? ኢንክሪዝ ትሆናለች። ሞር ላይክሊ ሀፕን እንድትሆን ያደርጋል ማለት ነው ሪንፎርስመንት። አሁን ደግሞ ፓናሽመንት እናያለን። አሁን እዚህ ጋር ልብ ማለት ያለባችሁ ነገር በሁለቱም አይነት ሪንፎርስመንት ላይ የተፈለገችው ቢሄቪየር ኢንክሪዝ ይሆናል ማለት ነው። ግን በፓናሽመንት ላይ ቢሄቪየሩ ምን ይሆናል ማለት ነው? ዲክሪዝ ይሆናል፣ ሌስ ላይክሊ ኦከር ይሆናል ማለት ነው። ይሄ ፓናሽመንት ነው። ይህን ለማድረግ ሁለት አይነት ሜካኒዝሞችም እዚህም ይጠቀማል። ኔጌቲቭ ፓናሽመንት እና ፖዚቲቭ ፓናሽመንት። ፖዚቲቭ ፓናሽመንት ማለት ምንድነው? አደነም ኢንዲኬት እዚህም አድ ነው የሚያደርገው። ግን አድ የሚያደርገው ነገር እንደ ሪንፎርስመንት ፕሊሰንት የሆነ ስቲሙላስ ወይም እኛ ምንፈልገው ስቲሙላስ ሳይሆን አናፕሊሰንት የሆነ ስቲሙላስን በመጨመር ያልተፈለገችውን ቢሄቪየርን ዲክሪዝ የሚያደርግ ፖዚቲቭ ፓናሽመንት እንለዋለን ማለት ነው። እዚህ ጋር ኤግዛምፕል ብሰጣችሁ ተጫዋቾች ትሬኒንግ በሚሰሩበት ጊዜ አርፍዶ ቢመጡ ኮቹ ወይም አሰልጣኙ ምንድነው የሚያደርጉ? ኤክስትራ ትሬኒንግ ይሰጣቸዋል ማለት ነው። የማይፈልጉትን ነገር ምንድነው የሚያደርገው? አዲንግ በማድረግ ያቺ ቢሄቪየር ሁለተኛ ጊዜ እንዳትቀጥል ያደርጋል ማለት ነው። ይሄ ፖዚቲቭ ፓናሽመንት ይሆናል። አራተኛ ደግሞ ኔጌቲቭ ፓናሽመንት። ኔጌቲቭ ፓናሽመንት ሪሙቪንግ ፕሊሰንት ስቲሙላስ ቱ ዲክሪዝ ቢሄቪየር። የሆነ ቢሄቪየርን ዲክሪዝ ለማድረግ ምንድነው እዚህ ጋር የሚያደርገው? ሪሙቭ ያደርጋል ነው። አደነም ኢንዲኬት ሪሙቭ ያደርጋል። ሪሙቭ የሚያደርገው ነገር እዚህ ጋር ግን ምንድነው? ፕሊሰንት የሆነ ስቲሙላስን ሪሙቭ ያደርጋል። ፓናሽመንት መቼም ቢሆን መቼም ለኛ ጥሩ ነገር አያደርግም ነው። ፖዚቲቭ ፓናሽመንት ቢሆንም አድ ያደርጋል። አድ የሚያደርገው ነገር ግን ምንድነው? አናፕሊሰንት የሆነ ነገር እኛ
ማንፈልገው ነገር አድ ያደርጋል። ኔጌቲቭ ፓኒሽመንት ቢሆንም ምንድነው የሚያደርገው? ሪሙቭ ያደርጋል። ሪሙቭ የሚያደርገው ነገር ግን ምንድነው? እኛን የሚጠቅም ነገር ምንወደው ነገር ሪሙቭ ያደርጋል ማለት ነው። ስለዚህ በፓኒሽመንት ላይ ቢሄቨሩ ምን ይሆናል ማለት ነው? ዲክሪስ ይሆናል ነው። እዚህ ጋር ሪል ኤግዛምፕል ብሰጣችሁ ግቢ ላይ የሆነ ጥፋት ብታጠፉ ዶርምቴሪ ምንድነው የሚያደርገው? ሚሊካር ሊሆን ይችላል፣ አይዲካል ሊሆን ይችላል። ምንድነው የሚያደርገው? ይወስዳሉ። እንደዚህ እኛ ምንፈልገው ነገር ሪሙቭ በማድረግ ያቺ ቢሄቨር ሁለተኛ ጊዜ እንዳትቀጥል የሚያደርግ ምንድነው? ኔጌቲቭ ፓኒሽመንት ይሆናል ማለት ነው። እነዚህን አራት ነገሮችን እንደዚህ ካየን አሁን ደግሞ በፈተና ላይ በሪል ኤግዛምፕል መልክ በሚመጡበት ጊዜ እንዴት መለየት እንችላለን ምለውን እናያለን። ይሄንን በቀላሉ ለማድረግ እነዚህን ስቴፖችን መከተል ይኖርባቸዋል። አንደኛ ጥያቄዎችን በደንብ ካነበባችሁ በኋላ ቢሄቨሩ መቀጠል ነው የተፈለገው ወይስ እንዳይቀጥል ነው የተፈለገው ብላችሁ ራሳችሁን ጠይቁ። ከዛ እንዲቀጥል ከተፈለገ ሪንፎርስመንት ይሆናል ነው፣ እንዳይቀጥል ከተፈለገ ደግሞ ፓኒሽመንት ይሆናል ማለት ነው። ይሄን ካደረጋችሁ በኋላ ሁለተኛ ደግሞ ፖዚቲቭ ነው ወይስ ኔጌቲቭ ነው ወደምለው ትመጣላችሁ። አንድ ስቲሙላስ አድ ከተደረገ መቼ ምንድነው? ፖዚቲቭ ይሆናል ማለት ነው። ሪሙቭ ከተደረገ ደግሞ ምን ይሆናል ማለት ነው? ኔጌቲቭ ይሆናል ነው። አድ የተደረገ ነገር ፕሊሰንት የሆነ ነገር ከሆነ ምንድነው? ፖዚቲቭ ሪንፎርስመንት ይሆናል ነው። ግን አድ የተደረገ ነገር አናፕሊሰንት ከሆነ ደግሞ ምንድነው? ፖዚቲቭ ሆኖ ፓኒሽመንት ይሆናል ማለት ነው። ሶስተኛ ደግሞ ሪሙቭ የተደረገ ነገር እኛ የምንፈልገው ነገር ከሆነ ምንድነው? ፓኒሽመንት ነው። ሪሙቭ ስላደረገ ምን አይነት ፓኒሽመንት ነው? ኔጌቲቭ ፓኒሽመንት ነው። ምኑን ሪሙቭ አድርጓል? እኛ ምንፈልገው ነገር ሪሙቭ አድርጓል ነው። እኛ ማንፈልገው ነገር ሪሙቭ የሚያደርግ ከሆነ ደግሞ ምንድነው? ኔጌቲቭ ሆኖ ሪንፎርስመንት ይሆናል። ምክንያቱም እዚህ ጋር ሪሙቭ ያደረገው ነገር ምንድነው? እኛ ማንፈልገው ነገር ይሆናል ማለት ነው። እነዚህን አራት ነገሮችን ሳምራይዝ ላደርግላችሁ። ሪንፎርስመንት ማለት መቼ ምንድነው? የሆነ ቢሄቨሩ ኢንክሪስ ይሆናል። ይህን ለማድረግ ሁለት አይነት ሜካኒዝሞችን ይጠቀማል። ፖዚቲቭ ሪንፎርስመንት፣ ፖዚቲቭ ማለት አዲንግ ማለት ነው። ሪንፎርስመንት ስለሆነ አድ የሚያደርገው ነገር ለእኛ ጥሩ ነገር ነው፣ ፕሊሰንት የሆነ ነገር አድ ያደርጋል ማለት ነው። ሁለተኛ ደግሞ ኔጌቲቭ ሪንፎርስመንት ነው። ኔጌቲቭ ሪንፎርስመንት ደግሞ አተነም እንዲከት ምንድነው የሚያደርገው? ሪሙቭ ያደርጋል። ሪንፎርስመንት ስለሆነ ሪሙቭ የሚያደርገው ነገር ደግሞ ምንድነው? መጥፎ ነገር ለእኛ ማያስፈልግ ነገር ማንፈልገው ነገር ምንድነው የሚያደርገው? ሪሙቭ ያደርጋል ማለት ነው። እዚህ ጋር ልብ ማለት ያለባችሁ ነገር ሪንፎርስመንት ኔጌቲቭም ፖዚቲቭም ቢሆንም የተፈለገችዋ ቢሄቨር ኢንክሪስ ትሆናለች። ሌላኛው ደግሞ ፓኒሽመንት ማለት ምንድነው? የሆነ ቢሄቨርን ዲክሪስ የሚያደርግ ለሁለተኛ ጊዜ እንዳይቀጥል የሚያደርግ ፓኒሽመንት ይሆናል። ፓኒሽመንት ሁለት አይነት ነው፣ ፖዚቲቭ ፓኒሽመንት እና ኔጌቲቭ ፓኒሽመንት። ፖዚቲቭ ፓኒሽመንት አት ዘ ኔም ኢንዲኬት አዲንግ ያደርጋል ነው። አዲንግ የሚያደርገው ነገር ፓኒሽመንት ስለሆነ ምንድነው አድ የሚያደርገው? ቅጣት ነገር ወይም አናፕሊሰንት የሆነ ስቲሙላስን አዲንግ በማድረግ ያልተፈለገችዋ ቢሄቨር እንዳትቀጥል የሚያደርግ ምንድነው? ፖዚቲቭ ፓኒሽመንት ይሆናል። ኔጌቲቭ ፓኒሽመንት ደግሞ አት ዘ ኔም ኢንዲኬትስ ምንድነው የሚያደርገው? ሪሙቭ ያደርጋል። ፓኒሽመንት እስከሆነ ድረስ ደግሞ እኛ ምንፈልጋት ነገር ምንወዳትን ነገር ምንድነው የሚያደርገው? ሪሙቭ ያደርጋል ማለት ነው። እነዚህ አራት ነገሮችን በደንብ ማወቅ ይኖርባቸዋል። ኦኬ፣ አሁን ቀጥታ ወደ ጥያቄ እንምጣ። ጥያቄ ላይ ኦፊስ ላይ ሰራተኞች ሚስቢሃቪንግ በማድረግ ያልሆነ ቢሄቨር በማሳየታቸው ዋርኒንግ ሌተር ተቀብሏሉ ይላል። እዚህ ጋር ምንድነው ጥያቄ የሚለው? ተቀብሏሉ ይላል። ተቀብሏሉ ማለት ደግሞ ምን ማለት ነው? አዲንግ ነው። አድ ተደርጓል ነው የሆነ ነገር። ስለዚህ መልሱ ምን ይሆናል ማለት ነው? ፖዚቲቭ ይሆናል። ፖዚቲቭ ሆኖ ሪንፎርስመንት ነው ወይስ ፓኒሽመንት ነው? እዚህ ጋር የተቀበሉት ነገር ምንድነው? ዋርኒንግ ሌተር ነው። ዋርኒንግ ሌተር ደግሞ ፕሊሰንት የሆነ ነገር አይደለም፣ አናፕሊሰንት የሆነ ነገር ነው። ስለዚህ አናፕሊሰንት የሆነ ነገር አዲንግ ከተደረገ ምንድነው? ፖዚቲቭ ፓኒሽመንት ይሆናል ማለት ነው። ትክክለኛ አንሰሩ ምንድነው? ዲ ፖዚቲቭ ፓኒሽመንት ይሆናል። Question number 24. Which memory subsystem is responsible for storing facts and events? ጥያቄ ምንድነው ብለው ካሉት ሚሞሪ ሳብሲስተሞች መካከል ፋክቶችና ኢቨንቶችን ስቶር ለማድረግ የሚያገለግል ሚሞሪ አይነት ወይም ሚሞሪ ሳብሲስተም የትኛው ነው ይላል። ኤ ሴሜንቲክ፣ ቢ ኢምፕሊሲት፣ ሲ ፕሮሲጀራል፣ ዲ ኢፕሶይዲክ። ኢንጀርናል ሁለት አይነት የሎንግ ተርም ሚሞሪ ሳብሲስተሞች ይኖራሉ፣ ኢምፕሊሲት እንደ ኤክስፕሊሲት። ኤክስፕሊሲት ሚሞሪ ወይም ዲክሌሬቲቭ ምን ማለት ነው? ቨርባሊ ኤክስፕሬስ ማድረግ የምንችላቸውን
ፋክቶችና ኢቨንቶችን ስቶር የሚያደርግ ሚሞሪ ኤክስፕሊሲት ወይም ዲክለሬቲቭ ሚሞሪ ይሆናሉ። እዚህ ጋር ሁለት አይነት ሚሞሪ አይነቶች ይኖራሉ። ሴማንቲክ ሚሞሪ እንደ ኢፕሶይዲክ ሚሞሪ ማለት ነው። በኤክስፕሊሲት ሚሞሪ ላይ ሁለት አይነት ሚሞሪ አይነቶች ይኖራሉ። ሴማንቲክ ሚሞሪ ኤንድ ኢፕሶይዲክ ሚሞሪ። ሴማንቲክ ሚሞሪ ምንድነው? ፋክቶችና ጀርናል ናውሌጆችን ስቶር ለማድረግ የሚያገለግል ሚሞሪ አይነት ሴማንቲክ ሚሞሪ ይሆናል ማለት ነው። ለምሳሌ ጀርናል የሆኑት ናውሌጆችን፣ ሳይንስ ነክ የሆኑት ናውሌጆችን እና ጀርናል የሆኑት ፋክቶችን ስቶር የምናደርግበት ሚሞሪ ሴማንቲክ ሚሞሪ ይሆናል። ኢፕሶይዲክ ሚሞሪ ደግሞ ምንድነው? በፐርሰናል ላይፋችን ላይ ኤክስፒሪየንስ ያደረግናቸው ኢቨንቶችን ስቶር የምናደርግበት ማለት ነው። ለምሳሌ በጣም የሚያስደስት ቀናቶች ሊሆኑ ይችላሉ። ለምሳሌ ግራጁዌሽን ዴይ ሊሆን ይችላል። የኛ ደግሞ የልደታችን ቀን ሊሆን ይችላል። የተለያዩ በጣም የሚያስደስቱ ኢቨንቶች ሊሆኑ ይችላሉ። እንዲሁም ደግሞ በጣም አስቸጋሪ የሆኑት ጊዜያቶችን ሊሆን ይችላል። እነዚህም ኢቨንቶችን ስቶር የምናደርግበት ሚሞሪ አይነት ኢፕሶይዲክ ሚሞሪ ይሆናል ነው። ሁለተኛ ደግሞ ምንድነው? ኢምፕሊሲት ወይም ነን ዲክለሬቲቭ ሚሞሪ ደግሞ ምንድነው? ቨርባሊ መግለጽ ማንችላቸው ነገሮችን፣ የተለያዩ ስኪሎችን፣ የተለያየ ሀቢቶችን ስቶር የምናደርግበት ሚሞሪ ደግሞ ኢምፕሊሲት ወይም ነን ዲክለሬቲቭ ሚሞሪ ይሆናል ማለት። ለዚህ ሚሞሪ ቤስት ኤግዛምፕሉ ምንድነው? ፕሮሲጀራል ሚሞሪ ነው። ፕሮሲጀራል ሚሞሪ አት ዘ ኔም ኢንዲኬትስ የሆነ ስኪሎችን ወይም ፕሮሲጀራሊ ማድረግ የምንችላቸው ነገሮችን ስቶር የሚያደርግ ለምሳሌ ራይዲንግ ባይስክሎችን ራይዲንግ ማድረግ ሊሆን ይችላል። ፀጉራችን መበጠር ሊሆን ይችላል። ምግብ ማብሰል ሊሆን ይችላል። ሀብቱ ወክ እንዴት እንደምንራመድ ሊሆን ይችላል። እንደዚህ አይነት ነገሮችን ስኪል የሆኑት ነገሮችን ሀቢት የሆኑት ነገሮችን ስቶር ለማድረግ የሚያገለግል ሚሞሪ ፕሮሲጀራል ሚሞሪ ይሆናል ነው። ጥያቄ ላይ ደግሞ ምንድነው ብለው ፋክቶችና ኢቨንቶችን ስቶር የሚያደርግ ሚሞሪ እንዳየነው ምንድነው? ኤክስፕሊሲት ሚሞሪ ነው። ግን እዚህ ጋር ሁለት አይነት ኤክስፕሊሲት ሚሞሪዎች ይኖራሉ። ኤ ሴማንቲክ ሚሞሪ እና ዲ ኢፕሶይዲክ ሚሞሪ። ሴማንቲክ ሚሞሪ ፋክቶችና የተለያየ ጀርናል ናውሌጆችን ስቶር ያደርጋል ነው። ኢፕሶይዲክ ደግሞ ምንድነው የሚያደርገው? ኢቨንቶችን ብቻ ስቶር ያደርጋል ነው። ሶ በስት አንሰሩ ምንድነው? እዚህ ጋር ሴማንቲክ ሚሞሪ ሳይንስ ነክ የሆኑት ነገሮችና የተለያየ ጀርናል ናውሌጆችን ፋክቶችን ስቶር የምናደርግበት ሚሞሪ ኤ ሴማንቲክ ሚሞሪ ትክክለኛ መልስ ይሆናል ማለት ነው። ናው ዊ ዊል ፕሮሲድ ኢንቱ question number 25. The fact that Dembele still knows how to ride a bicycle even though she has not ridden one in 10 years. Best example 5. Which of the following types of memory? ምንድነው ምለው ጥያቄ ደንበለ ምንም እንኳን ከ10 ዓመት አንዴ እንኳን ሳይክል ራይድ ባታደርግም ግን ምን ታደርጋለች ማለት ነው? እንዴት እንደምትነዳ ታውቃለች ነው። ይሄ ሚሞሪ የትኛው አይነት ሚሞሪ ነው ይላል። ኤ ሴማንቲክ ሚሞሪ ፋክቶችና ጀርናል ናውሌጆችን ስቶር ለማድረግ የሚያገለግል ነው። ቢ ኢፕሶይዲክ ሚሞሪ ደግሞ ፐርሰናል ኢቨንቶችን ስቶር ለማድረግ የሚያገለግል ነው። ሲ ደግሞ ፕሮሲጀራል ሚሞሪ ደግሞ የተለያየ ሀቢቶችን የተለያየ ስኪሎችን ስቶር የምናደርግበት ሚሞሪ አይነት ፕሮሲጀራል ሚሞሪ ነው። ሶ ትክክለኛ አንሰሩ ምንድነው? ሲ ፕሮሲጀራል ሚሞሪ ይሆናል ነው። question number 26 ሸምሱ avoids shopping in large meals for fear of the possibility of being unable to escape in the events of an accident. This describes that. So ምንድነው እዚህ ጋር ሸምሱ ላርጅ የሆኑት ሾፒንጎችን ምን ያደርግ ማለት ነው? አይጠቀምም። ምክንያቱም የሆነ አደጋ ነገር ቢደርስ ከዛ ቦታ መውጣት እንደማይችል ስለሚያምን ማለት ነው። ሶ ይሄኛው ዲስክራይብ የሚያደርገው ምን አይነት ዲስኦርደር ታይፕ ነው ይላል። ኤ ኦብሴሲቭ ኮምፕሌሲቭ ማለት ምንድነው? ምንም የሌለበት ቦታ ላይ አንድ ነገር ደጋግመን ስናደርግ፣ ደጋግመን ስንጨነቅ፣ ደጋግመን ስናስብ ያ ኦብሴሲቭ ኮምፕሌሲቭ ዲስኦርደር ይባላል። ቢ ሶሻል ፎቢያ ማለት ደግሞ ምንድነው? ሶሻል ሲቹዌሽኖችን ስንፈራ ማለት ነው። ለምሳሌ ፓብሊክ ቦታዎች ላይ ማውራት ሊሆን ይችላል። ፓብሊክ ኢቨንቶች ላይ አለመሳተፍ ሊሆን ይችላል። እነዚህን አይነት ቦታዎችን በሚፈራበት ጊዜ ሶሻል ፎቢያ እንላለን። ሲ ደግሞ ፓኒክ ዲስኦርደር። ይሄ ፓኒክ ዲስኦርደር ምንድነው? ምንም የሌለበት ቦታ ላይ ሄርት ቤታችን ኢንክሪዝ ያደርግ ቦዲያችን ስዌቲንግ ሲሆንና የተለያየ ፍርሃት ስሜት በሚሰማበት ጊዜ ይሄ ፓኒክ ዲስኦርደር ይባላል። እነዚህ ነገሮች ፓኒክ አታክ ይባላሉ ማለት ነው። እነዚህ ነገሮች በተደጋጋሚ በሚከሰቱበት ጊዜ ፓኒክ ዲስኦርደር እንሏለን። ይህ ደግሞ አጎራፎቢያ ነው። ይሄ አጎራፎቢያ ማለት ደግሞ ምንድነው? በጣም ላርጅ የሆኑት ኦፕን የሆኑት ቦታዎችና ሲቹዌሽኖችን ስንፈራ ማለት ነው። ለምሳሌ ትላልቅ የሆኑት ማርኬቶች ሊሆን ይችላል። ትላልቅ የሆኑት ሾፒንግ ሊሆን ይችላል። ፐብሊክ ባሶች ላይ መሳፈር ሊሆን ይችላል። እነዚህን ኦፕን የሆኑት ቦታዎችን በምንፈራበት ጊዜ ሀፕን የሚሆን ዲስኦርደር
ዲስኦርደር ምንድነው? አጎራፎቢያ ይሆናል ማለት ነው። ጥያቄ ላይ ደግሞ ምንድነው? ሾፊንግ ይፈራል ነው። ለምን? የሆነ ያደጋ ነገር ቢከሰት ከዛ መውጣት እንደማይቻል ስለሚያምን ማለት። ስለዚህ እነዚህ አይነት ፎቢያዎች ምንድናቸው? አጎራፎቢያ ይሆናሉ። ሶ ትክክለኛ አንሰር ዲ አጎራፎቢያ። ኳስተን ነምበር 27 the primary goal of psychotherapy is to dash የሳይኮቴራፒ ፕራይሜሪ ጎሉ ምንድን ነው ይላል። ኤ ዳያግኖስ ፊዚካል ኢልነስ አይደለም። ቢ ሪዱስ ሲምፕቶምስ እንደ ኢምፕሩቭ ኢንሳይትስ። ሲ ፕሪስክራይብ ሜዲኬሽን አይደለም። ዲ ደግሞ አቮይድ ዲስከሲንግ ኢሞሽን ነው አይደለም። ቢ ደግሞ ምንድን ነው? ሪዱስ ሲምፕቶምስ እንደ ኢምፕሩቭ ኢንሳይትስ። የዲስኦርደር ሲምፕቶሞች አሉ። እነዚህን ሪዱስ ማድረግና አመለካከቱን ኢምፕሩቭ ማድረግ የሳይኮቴራፒ ዋና ጎሎች ይሆናሉ ማለት ነው። ሶ ትክክለኛ አንሰሩ ቢ ሪዱስ ሲምፕተምስ ኤንድ ኢምፕሩቭ ኢንሳይትስ ይሆናል ማለት ነው። ኳስተን ነምበር 28 አኮርዲንግ ቱ ሶሻል ለርኒንግ ቲዮሪያ ለርኒንግ ኦከርስ ስሩ ዳሽ። ሶ በሶሻል ለርኒንግ ቲዮሪ ላይ ለርኒንግ የሚመጣው እንዴት ነው ይላል። ኤ ዳይሬክት ሪንፎርስመንት ኦንሊ አይደለም። ቢ ኮግኒቲቭ ሪሄርሳል አይደለም። ሲ ኦብሰርቪንግ ኤንድ ኢሚቴቲንግ አደርስ ነው። ትክክለኛ መልሱ ምንድን ነው? ሲ ይሆናል ማለት ነው። ሶሻል ለርኒንግ ቲዮሪያ ለርኒንጉ የሚመጣው ዳይሬክትሊ ኦብሰርቪንግ በማድረግ እና ሌሎችን ኢሚቴቲንግ በማድረግ ሞዴሊንግ በማድረግ ይመጣል ይላል። ሶ ትክክለኛ አንሰሩ ሲ ይሆናል። እነዚህን ቲዮሪ ኦፍ ለርኒንጎችን በመጀመሪያ ጥያቄዎች ላይ በደንብ ዲስከስ አድርገናል። በዚህ ጥያቄ ደግሞ ትክክለኛ መልሱ ሲ ይሆናል። ኳስተን ነምበር 29 ሾርት ተርም ሚሞሪ ካን ቲፒካሊ ሆልድ ሾርት ተርም ሚሞሪ ቲፒካሊ ምን ያህልን ሊይዝ ይችላል ይላል። ኤ about 5 up to 9 items. B only one piece of information at a time. C information permanently. D unlimited pieces of information. So ትክክለኛ አንሰሩ ምንድን ነው? A about 5 up to 9 items ነው። ምክንያቱም አራት አይነት ካራክተሮች ለሾርት ተርም ሚሞሪ አሉ። እነዚህ ሾርት ተርም ሚሞሪ ከሌሎች ሚሞሪ አይነቶች የሚያለያዩ አንደኛ ሾርት ተርም ሚሞሪ ከሌሎች ሚሞሪዎች አንጻር አክቲቭ ነው። ሁለተኛ ደግሞ ራፒድ የሆነ አክሴሲቢሊቲ ይኖረዋል። ሶስተኛ ደግሞ ፕሪሰርቭ ቴምፖራል ሲኮንሲ ኦፍ ኢንፎርሜሽንን በቴምፖራሊ በሲኮንሲ ላይ ያስቀምጣል። አራተኛ ደግሞ ሊሚትድ ካፓሲቲ ለሾርት ተርም ሚሞሪ ሊሚትድ ካፓሲቲ ያለው 7 ፕላስ ኦር ማይነስ አይተሞችን አት ኤ ታይም ላይ ሾርት ተርም ሚሞሪ ይይዛል። ከዚህ በላይ አይዝም ማለት ነው። ይሄ 7 ፕላስ ኦር ማይነስ 2 ማለት ወይም 9 ወይም 5። ስለዚህ ከ5 እስከ 9 ባሉት አይተሞችን አት ኤ ታይም ላይ ሆልድ ማድረግ ይችላል ማለት ነው። ስለዚህ ትክክለኛ አንሰር ኤ ይሆናል ማለት ነው። ኳስተን ነምበር 30 the decay theory of forgetting suggests that memory fade due to dash so ምንድነው ምለው በዲካይ ቲዮሪ ላይ እንደተገለጸው ሚሞሪ ፌድ የሚሆነው በምን ምክንያት ነው ይላል። ኤ lack of rehearsal፣ ቢ emotional trauma፣ ሲ interference from new information፣ ዲ physiological damage to brain ነው። so as you know ዲካይ ቲዮሪ ምንድነው ምለው as time goes information gets fade so ምንድነው ምለው ጊዜ በሄደ ቁጥር ኢንፎርሜሽኑ ዲካይ የሆነ ፌድ የሆነ ይሄዳል ይላል። እነዚህ ኢንፎርሜሽኖች ደግሞ ፌድ መሆኑት በምን ምክንያት ነው? ኤ ላክ ኦፍ ሪሄርሳል ይሆናሉ ማለት ነው። ላክ ኦፍ ሪሄርሳል ማለት ምንድነው? አክሰስ አለማድረግ ማለት ነው። ቶሎ አክሰስ አለማድረግ፣ አለመለማመድ፣ እነዚህ ነገሮቹ ኢንፎርሜሽኖች ፌድ እንዲሆኑ ያደርጋሉ ይላል። ትክክለኛ አንሰሩ ኤ ላክ ኦፍ ሪሄርሳል ይሆናል ማለት ነው። አሁን ወደ ጥያቄ ቁጥር 31 እናልፋለን። ዘ ድራይቭ ሪዳክሽን ቲዮሪያ ስቴትስ ዛት ሞቲቬሽን ኢዝ ቤዝድ ኦን ዳሽ ድራይቭ ሪዳክሽን ቲዮሪያ ሞቲቬሽን ቤዝ የሚያደርገው በምንድን ነው ይላል። ኤ the pursuit of self actualization አይደለም። ይሄ ሁማኒስቲክ ቲዮሪ ነው። ቢ ኤክስተርናል ሪዋርድስ እንደ ፓናሽመንት፣ ቢ አይደለም። ይሄ ኢንሰንቲቭ ቲዮሪ ነው። ሲ ኦብሰርቬሽናል ለርኒንግ አይደለም። ዲ the need to reduce internal state of tension ነው። ዲ ትክክል ነው። ምክንያቱም this ቲዮሪ based on need እና drive ይሄ ቲዮሪ ቤዝ የሚያደርገው በኒድ እና ድራይቭ ነው። አንድ ኦርጋኒዝም የሚያስፈልግ ነገር ወይም ኒድ በሚኖርበት ጊዜ ያ ኦርጋኒዝሙ ምን ይሆናል? ሳይኮሎጂካል ቴንሽን ውስጥ ይገባል። ይሄ ደግሞ ድራይቭ ይሆናል ማለት ነው። ስለዚህ ኒዱ ወደ ድራይቭ ይመራዋል። ያን ድራይቭን ያን ሳይኮሎጂካል ቴንሽንን ለመቀነስ ኦርጋኒዝሞች ምን ይሆናሉ ማለት ነው? አክት ያደርጋሉ ወይም ሞቲቬት ይሆናሉ ነው። ሶ ሞቲቬሽን የሚመጣው ከምንድን ነው? ከኒድ እና ከድራይቭ ይሆናል ማለት ነው። ዲ ትክክለኛ አንሰር ነው። በዚህ ተጨማሪ ሌሎች 5 የሞቲቬሽን ቲዮሪዎችን በደንብ ማወቅ ይኖርባቸዋል። ኮግኒቲቭ አፕሮች አለ፣ ኢንሰንቲቭ አፕሮች አለ፣ አራውዛል አፕሮች አለ፣ ሁማኒስቲክ አፕሮች አለ፣ ኢንስቲንክት አፕሮች አለ። እነዚህን በደንብ ማወቅ ይኖርባቸዋል። ምክንያቱም በሳይኮሎጂ
ኳስተን መልክም ሊጠየቁ ስለሚችሉ እንዲሁም ደግሞ እንደዚህ በምርጫ መልኩም ሊጠየቁ ስለሚችሉ ማወቅ ይኖርባቸዋል። በዚህ ጥያቄ ላይ ትክክለኛ አንሰሩ ዲ ይሆናል። ኳስተን ነምበር 32 which of the following complex involves choosing between two desirable goals so ከነዚህ መካከል ሁለት desirable ጎሎችን ለመምረጥ ኮምፕሌክት ውስጥ በምንገባበት ጊዜ ሀፕን የሚሆን ኮምፕሌክቱ የተኛው ነው ይላል። ይሄ አፕሮች አቮይደንሲ ማለት ለአንድ ነገር ወይም ለአንድ ፓርቲኩላር ነገር ቦዝ ፖዚቲቭ እና ኔጌቲቭ ፒክቸር ወይም ሳይድ በሚኖርበት ጊዜ ያ ነገር ለመምረጥ ሲያቅተን አፕሮች አቮይደንሲ እንለዋለን። ቢ አቮይደንሲ ደግሞ ማለት ምንድነው? ሁለት ነገሮችም መጥፎ ናቸው። ከነዚህ ሁለት መጥፎ ነገሮችን የግድ አንዱን መምረጥ ግዴታ በምንሆንበት ጊዜ ኮምፕሌክት ውስጥ እንገባለን። ያ ኮምፕሌክቱ አቮይደንሲ እዚህ ሁለት ነገሮች ምንድናቸው? መጥፎች ናቸው ማለት ነው። ሲ አፕሮች ነው። አፕሮች ደግሞ ምንድነው? ሁለቱም ዲስክራይበል የሆኑት ነገሮች ናቸው። ሁለቱም እኛ ምንፈልጋቸው ነገሮች ናቸው። ከነዚህ ሁለት አፕሮች ወይም ሁለቱም ጥሩ የሆኑት ዲስክራይበል የሆኑት ነገሮች አንዱን የግድ መምረጥ በምንኖርበት ሰዓት አፕሮች ኮምፕሌክት ውስጥ እንገባለን ነው። ለምሳሌ ከይሄና ከወንድም አንዱን ምረጥ ብትባሉ ማንን ትመርጣላችሁ? ኮምፕሌክት ውስጥ ትገባላችሁ። ምክንያቱም ሁለቱንም ትፈልጋላችሁ ማለት ነው። ዲ ደግሞ ደብል አፕሮች አቮይደንሲ ደግሞ ሁለት ነገሮች ይኖራሉ። ለነዚህ ሁለት ነገሮችም የየራሳቸው የሆነ ፖዚቲቭ ሳይድ አለ፣ የየራሳቸው የሆነ ኔጌቲቭ ሳይድ አለ ነው። ሶ እንደዛ ስለሆኑ የትኛውን መምረጥ እንዳለብን ኮምፕሌክት ውስጥ በምንገባበት ጊዜ ደብል አፕሮች አቮይደንሲ ይሆናል ነው። ሶ አብዛኛው ጊዜ አፕሮች አቮይደንሲ እና ደብል አፕሮች አቮይደንሲ ወይም ማልቲፕል አፕሮች አቮይደንሲ በፈተና ላይ ይሸወዳሉ። ሶ እናንተ ልብ ማለት ያለባችሁ ነገር አፕሮች አቮይደንሲ ከሆነ መቼም አንድ ነገር አለ። ለዛ አንድ ነገር የተለያዩ ፖዚቲቭ እና ኔጌቲቭ ሳይድን ያወጣል ማለት ነው። ግን ደብል ወይም ማልቲፕል አፕሮች አቮይደንሲ በሚሆንበት ጊዜ ሁለትና ከዛ በላይ የሆኑት ነገሮች ይኖራሉ። ለነዚህ ነገሮች የራሳቸው የሆነ ደግሞ ፖዚቲቭ እና ኔጌቲቭ ፒክቸር በሚኖርበት ጊዜ ደብል ኦር ማልቲፕል አፕሮች አቮይደንሲ ይሆናል ማለት ነው። ሶ በቀላሉ አፕሮች አቮይደንሲ ብቻ ከሆነ መቼም አንድ ነገር አለ። ደግሞ ደብል ኦር ማልቲፕል አፕሮች አቮይደንሲ ከሆነ ሁለትና ከዛ በላይ ነገሮች ይኖራሉ ማለት ነው። ሶ እዚህ ጥያቄ ላይ ደግሞ ምንድነው ምለው ዲስክራይበል ጎልስ ሁለት የሚፈልጉት ነገሮችን ለመወሰን አንድ ሰው ኮምፕሌክት ውስጥ በምንገባበት ጊዜ ምን እንለዋለን ይላል። ይሄ ሲ አፕሮች ሁለቱም አፕሮች ናቸው ማለት ነው። ኳስተን ነምበር 33 after a bad fall from her bicycle ሰለማዊት became upright to ride any bicycle however she was not upright to ride a motorcycle her reaction to bicycle and motorcycle reflects so ጥያቄ ምንድነው? ሰለማዊት ከባይስክሏ ከወደቀች በኋላ ሌሎች ባይስክሎችን ራይድ ለማድረግ በጣም ትፈራለች ነው፣ ግን ሞተር ለመንዳት አትፈራም ነው። ይሄ ምኑን ያሳያል ይላል። ይሄ ኤክስቲንክሽን ማለት ምንድነው? it is a process in which condition the stimulus present without an condition the stimulus then the condition the response eventually diminished in the stop occurring this process is called extinction ማለት ምን ማለት ነው? ኮንዲሽን the stimulus ከአና ኮንዲሽን the stimulus ጋራ ካለመቅረቡ የተነሳ የሆነ ሰዓት ላይ ኮንዲሽን the response ምን ይሆናል ማለት ነው? ቀስ በቀስ እየቀነሰ የሆነ ሰዓት ላይ ይቆማል፣ ኤክስቲንክት ይሆናል ማለት ነው። እዚህ ጋር ኤክስቲንክት መሆነው ነገር ምንድነው? ኮንዲሽን ሪስፖንሱ ኤክስቲንክት ይሆናል። ይሄን ደግሞ ኤክስቲንክት እንዲሆን ያደረገ ነገር ደግሞ ምንድነው? ኮንዲሽን ስቲሙላስ ከአና ኮንዲሽን ስቲሙላስ ጋራ ያለ መምጣቱ ማለት ነው። ይሄን በፓቭሎቭስ ኤክስፐሪመንት ላይ ባስረዳችሁ ደውሉ ከምግብ ጋር አለመምጣቱ የተነሳ ዶጉ ደውሉን በሚያይበት ጊዜ ምን አያደርግም ማለት ነው? እንደ ድሮ ሪስፖንስ አይሰጥም ማለት ነው። ይሄ ምንድነው? ኤክስቲንክሽን እንሏለን። ቢ ደግሞ stimulus generalization is the process in which stimulus that has been conditioned to produce a particular response the stimulus that are similar to the original produce the same responses ነው። እዚህ ጋር ደግሞ አንድ stimulus በመጀመሪያ ኮንዲሽን ይደረጋል። ከዛ ኮንዲሽን የተደረገ stimulus ጋር ሲሚላር የሆኑት stimulusoች the same የሆነ ሪስፖንስን ፕሮዲዩስ በሚያደርግበት ጊዜ
ስቲሙላስ ጀነራላይዜሽን እንለዋለን። ሲ ደግሞ ስቲሙላስ ዲስክሪሚኔሽን። ይሄ በቀላሉ ምንድነው አንድን ስቲሙላስን ከሌላ ስቲሙላስ መለየት ማለት ነው። ይሄ ስቲሙላስ ዲስክሪሚኔሽን ይሆናል ማለት ነው። ለአንዱ ስቲሙላስ ሪስፖንስ እንሰጣለን፣ ለሌላው ደግሞ ሪስፖንስ አንሰጥም። ምክንያቱም ስቲሙላሶችን ዲፍሬንሺየት አድርገናል ማለት ነው። ይሄ ስቲሙላስ ዲስክሪሚኔሽን ይሆናል። ዲ ስፖንታኔስ ሪከቨሪ። ስፖንታኔስ ሪከቨሪ ኢዝ ዘ ሪ-ኢመርጀንሲ ኦፍ አን ኤክስቲንጉይሽድ ኮንዲሽንድ ሪስፖንስ አፍተር አ ፒሪድ ኦፍ ሬስት ኤንድ ዊዝ ኖ ፋርዘር ኮንዲሽኒንግ። ምንም አይነት ተጨማሪ መማር ሳያስፈልግ ኤክስቲንክት የሆነችዋ ኮንዲሽን ሪስፖንስ በድንገት በሚመጣበት ሰዓት ላይ ስፖንታኔስ ሪከቨሪ እንሏለን ማለት ነው። ሶ እዚህ ጥያቄ ላይ ሰለማዊት ምን አድርጋለች ማለት ነው? ባይስክልን ከሞተር ሳይክል ምን አድርጋለች? ዲፍሬንሺየት አድርጋለች ማለት ነው። ይሄ ምኑን ያሳያል? ስቲሙላስ ዲስክሪሚኔሽን ያሳያል ነው። ስለዚህ ትክክለኛ መልሱ ሲ ስቲሙላስ ዲስክሪሚኔሽን ይሆናል ነው። ከዚህ በላይ ቪዲዮ እንዳይራዘም ይሄኛው ቪዲዮ በዚህ ያበቃው። የቀሩት ምርጫ ጥያቄዎችንና ኢሳይ ኳሰኖችን በሌላ ቪዲዮ በአጭር ደቂቃ ሰርች ያለው በቀጣይ ቪዲዮ እንገናኛለን።